ሰላም እንዴት ናችሁ? አድናቆት ክፍሌ ይባላል። ምናልባት መጀመሪያው ቻናሌ ወይም እዚህ ጋር የምትመለከቱት የምታውቁኝ ትኖራላችሁ ማለት ነው። ይሄኛው ደግሞ ከአሁን በኋላ አዳዲስ ቪዲዮዎችን የምለቅበት አዲሱ ቻናል ነው። እዚህኛው ቻናል ላይ ተከታታይ የማይክሮሶፍት ወርድ ትምህርት ጀምረን ክፍል 3 ላይ ደርሰን ነበረ። ዛሬ ደግሞ ክፍል 4 ይዤላችሁ መጥቻለሁ ማለት ነው። ስለዚህ እሱን እንመለከታለን። ከመጀመራችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ያለፉትን ክፍሎች የተመለከታችሁ በእንትን ነበረ በፓወርፖይንት ዋና ዋና ቲዮሪዎችን እናያለን። ከዛ በኋላ በተግባር እያየን እየሄድን ነበረ በሞጁል ከፋፍለን ማለት ነው። ክፍል 3 ላይ አሁን ስለ ቴብል እንደዚሁም ደግሞ ስለ ግራፍ በተመለከተ በደንብ አይተን ነበር። በዛሬው ክፍል ደግሞ ሞጁል 4ን እንደዚሁም ደግሞ ሞጁል 5ን ለመሸፈን እንሞክራለን ማለት ነው። በዚህኛው ሞጁል ማይክሮሶፍት ወርድ ላይ በጣም ወሳኝ የሆነውን ፕሩፊንግ እንደዚሁም ደግሞ ሪቪውን እንመለከታለን ማለት ነው። አንደኛው ፕሩፊንግ ጋር ስፔሊንግ ቼክ እናደርጋለን። ስፔሊንግ እና ግራመር ማለት ነው። በጣም በቀላሉ እንዴት ቼክ ማድረግ እንደሚቻል እናያለን። ቴዛረስ፣ ወርድ ካውንት፣ ሌሎችም ነገሮች አሉ በጣም ጠቃሚ የሆኑ ማለት ነው። እነሱን እንይና ወደ አምስተኛው እንሄዳለን። አብረን እያዘጋጀን የነበረው ዶክመንት ይሄን ይመስላል ማለት ነው። ያለፉትን ክፍሎች የተመለከታችሁ የሚያያችሁ ታስታውሱታላችሁ። እነዚህን አስገብተን ነበር የቆምነው። ስለዚህ አሁን ቀጥታ ወደ ዛሬው ያዝነው ስንመጣ ከፕሩፊንግ ጋር በተያያዘ ነው። ፕሩፊንግን ለማግኘት ደግሞ ቀጥታ እዚህ ጋር የምትሄዱት ሪቪው የሚል አለ። ሪቪውን ትነካላችሁ ማለት ነው። ከዛ እዚህ ጋር የምታዩዋቸው ነገሮች በአጠቃላይ ናቸው። እነዚህን ለማየት እንሞክራለን። የመጀመሪያው ስፔሊንግ እና ግራመር ቼክ የምታደርጉበት ነው። እዚህ ጋር እንደምትመለከቱት ማለት ነው። ይሄን ትነካላችሁ ወይም ከኪቦርድ ላይ F7ን ብትነኩ እናንተ ጋር ያለ የስፔሊንግ ችግር ካለ ቼክ ያደርገዋል ማለት ነው። ስፔሊንግ እና ግራመር ለምሳሌ ልንካው ወይም ክሊክ ላድርግበት እንደዚህ። ወዲያው እዚህ ጋር እንደምትመለከቱት ፕሩፊንግ ብሎ ማለት ነው ስፔሊንግ እንደዚሁም ግራመር ቼክ ያደርግላችኋል። አንደኛው አሁን ኤምኤስ እንደዚህ አይጻፍም ብሎኛል ማለት ነው። ማስተካከያ እዚህ ጋር እነዚህን እንደ አማራጭ እየሰጠኝ ነው። ኢግኖር ማድረግ ትችላላችሁ ልክ ነው ብላችሁ ካሰባችሁ እናንተ ማለት ነው። ለምሳሌ የሰው ስሞችን ብታስገባውን ያበሻ ስም የተለያየ ስሞችን ካላወቃቸው ቀይ ሊያደርግ ስለሚችል እንትን ካላችሁ ኢግኖር ዋንስ ማለት ይቻላል። አንድ ይሄንን ኢግኖር አድርገው ነው። ኢግኖር ኦል ካደረጋችሁት ደግሞ አጠቃላይ እዚህ ላይ ያሉ ኢረሮችን ኢግኖር ያደርጋል። እኔ ግን አሁን ይሄኛውን ብቻ ኢግኖር እንዲያደርገው ኢግኖር ዋንስ ስለዋለው ወደ ቀጣዩ ይሄዳል። ቀጣዩ ደግሞ እንደዚህ አይነት ጽሑፍ ጽፈሃል ትርጉም ስለሌለው እንደምታዩት ይሄንንም አስምሮበታል ማለት ነው። ከዛ ኢግኖር ማድረግ ይችላል ወይም ደግሞ ማስተካከል ይቻላል ማለት ነው። ለምሳሌ እንትን ልበልና ላሳያችሁ ሌላም ቦታ ላይ ትንሽ ከፍ አድርገው ሳይዙ እንዲታያችሁ። አሁን ባናና እዚህ ጋር እንደምታዩት እንደዚህ ነው የሚጻፈው። እኔ ግን ኤ ልጨምርበት አንድ ትርፍ ኤ ያለው ማለት ነው። አሁን ይሄንን ልክ አይደለም ማለት አለበት። እዚሁ ቀይ እያበራም እያሳየኝ ነው። ራይት ክሊክ ነክታችሁ ይሄንን ባናና እንዲህ ነው የሚጻፈው ወይም ባናና ስኮንም እንደዚህ ነው እያለ ነው። ኢግኖር ማድረግ ይቻላል። ባንዴ ግን ሁሉንም ቼክ እንዲያደርግልን እዚህ ጋር እንምጣና ሌላም ለምሳሌ ማንጎ የሚለው ጋር ደግሞ እንደዚህ ኢ ልጨምርበት። ከዛ ስፔሊንግ ቼክ የሚለው ጋር ልምጣ። ማንጎ እንደምታዩት የመጀመሪያው እንዲህ አይጻፍም ብሎኛል። ያንብብልኝ እንዲያነብልኝ ከፈለኩ ይሄን ነካለሁ። ማንጎ እንደምታዩት በዚህ መልክ አንብቦታል። እንዲያስተካክለው ግን እዚህ ጋር ካሉት ውስጥ መጠቀም ይቻላል ማለት ነው። እዚህኛው ሰጀሽን ላይ ካጣችሁት ደግሞ ራሳችሁ ተመልሳችሁ እንትን ማድረግ ይቻላል። ለምሳሌ እንደዚህ ማንጎ አደረኩት። ከዛ ስፔሊንግ ቼክ ብሎ አሁን ማንጎን ያወጣዋል ማለት ነው። እንደ አዲስ ስፔሊንግ ቼክ ልበለው። ባናና ጋርም ችግር አለ ብሎኛል። በዚህ እንዲተካው ከፈለኩ ይሄን ነካለሁ ወይም ቀስቱን ትነኩና ሪድ አላውድ፣ ስፔል አውት፣ ቼንጅ ኦል ብትሉት ሁሉንም ስህተት ያለባቸውን ነገሮች ይቀንሳቸዋል ማለት ነው። ስለዚህ አሁን ይሄን ልካው ይቀየራል። ወደ ቀጣዩ ችግር ሄደ። ቀጣዩ ደግሞ እዚህ ጋር የምታዩት ነው። ለምሳሌ ይሄንን ጋር ልምጣና ሬክታንግል ብዬ ላስተካክል ወይም ትክክለኛ ጽሑፍ ልጻፍበት። ኢንተር ስፔሊንግ ቼክ እንበለው በድጋሚ ቼክ አድርጌልሃለሁ ምንም አይነት ስፔሊንግ ችግር የለበትም እያለኝ ነው። ስለዚህ ኦኬ እለዋለሁ ማለት ነው። በዚህ መንገድ ስፔሊንግ እና ግራመሮችን ቼክ ማድረግ ትችላላችሁ። ለምሳሌ ግራመር ደግሞ ልሳሳትና ላሳያችሁ። ለምሳሌ እዚህ ጋር ልምጣና ዋት አር ዩር ኔም አልኩኝ። አሁን ግራመሩ ልክ አይደለም። ዋት ኢዝ ነበር መባል ያለበት። እንደምታዩት ሁለት መስመር አደረገ። ሁለት መስመር ካደረገ የግራመር ችግር ነው። ላው ላይ ትመጡና ራይት ክሊክ ስነኩ ኢዝ ነው የሚባለው። የግራመር ኢረር ፈጽመሃል እያለኝ ነው እዚህ ጋር እንደምታዩት ማለት ነው። በተመሳሳይ ግን ኔም የሚለው ጋር ደግሞ እንደዚህ ኢ ብቀጥል ከዛ አሁንም ኢረር ነው የሚለው ወይም ማስመሪበት እንደምታዩት አንድ እንትን ነው። የዚህ ችግር ደግሞ እንደምታዩት ግራመር ሳይሆን የስፔሊንግ ችግር ነው ማለት ነው። ስለዚህ ይለይላችኋል የግራመር እና የስፔሊንግ መሆኑ። ባዶ ቦታ ክሊክ ሳደርግ እንደምታዩት ችግር አለበት እያለኝ ነው። አንድ እዚሁ ራይት ክሊክ አድርገን ማስተካከል ይቻላል። ብዙውን ጽሑፍ ከጻፋችሁ ግን እያንዳንዱ ማስተካከል ስለሚቸግር አሁንም ስፔሊንግ ኤንድ ግራመር የሚለው ጋር ትመጣላችሁ። ከዛ ፋታሪው ኔም አይባልም ብሏል ኢዝ ነው የሚባለው ብሎኛል እዚህ ጋር እንደምታዩት ማለት ነው። ከላይ ደግሞ ያብራራላችኋል ምን እንደሆነ ችግራችሁ። ግራመር የተሳሳተ ነው ለሲንጉላር እና ለፕሉራል የሚጻፍ ነገር ቀላቅለናል ማለት ነው። አራውን ፕሉራል ነው እያለ ነው። ስለዚህ
እዚህ ጋር መጥቼ ኢዝ ነካለው ወዲያው አውቶማቲካሊ ራሱ ይቀይረዋል ማለት ነው። ስለዚህ ስፔሊንግ እና ግራመር በዚህ መንገድ ነው የምንሰራው። ሌላው በጣም ወሳኝ ነገር ደግሞ እዚህ ጋር የምትመለከቱት ቴዛረስ ነው። ይሄኛው ደግሞ ለምንድን ነው የሚጠቅማችሁ? እናንተ የሆነ የምታውቁት አንድ እንግሊዝኛ ቋንቋ ይኖራል። ነገር ግን ተደጋጋሚ ነው ብላችሁ ካሰባችሁና እንደዚህ አይነት ሌሎች ቃላቶችን መጠቀም ከፈለጋችሁ ማለት ነው። ለምሳሌ እዚህ ጋር እኔ አሜዚንግ ብዬ ጻፍኩኝ። አሜዚንግ አሁን የተለመደ ነው። ብዙ አይነት እንደዚህ አይነት እንትኖች እንዲያመጣ ይሄንን የሚተኩ ቃላትን እንዲያመጣልኝ ከፈለኩ አሁን እመርጠዋለሁ። ከዛ እዚህ ጋር መጣና ቴዛረስ የሚለውን ነካለሁ። እንደምታዩት አሁን ከአሜዚንግ ጋር የተያያዙ ወይም እሱ ሊተኩ የሚችሉ በጣም ብዙ አይነት አማራጮች አመጣልኝ። ከዛ እዚህ ጋር እንደምታዩት በጣም ብዙ አማራጮች አመጣ ማለት ነው። ወንደርፉል፣ ማርቨለስ በጣም ብዙ አለላችሁ ማለት ነው። ለምሳሌ አሁን ማርቨለስ የሚለውን መጠቀም ከፈለኩ ቀስት ነገር አለ። እዚህ ጋር መጣና ኢንሰርት ለዋለሁ ያስገባዋል ማለት ነው። በዛ ቦታ እንደምታዩት ተቀየረ። ኮፒ ማድረግም ትችላላችሁ ማለት ነው። ስለዚህ አሁን ብዙ ቦታ ላይ እናንተ እንደዚህ አይነት ቃላቶች ካሉ መቀየር ትችላላችሁ ማለት ነው። ለምሳሌ አሁንም ስቶፕ ይላል እዚህ ጋር። ስቶፕን የሚተካ ሌላ አይነት እንትን ከፈለኩኝ እመርጠዋለሁ። ከዛ ቴዛረስ የሚለው ጋር መጣለሁ። ከዛ እዚህ ጋር እንደምታዩዋቸው እነዚህን አማራጮች አመጣልኝ መጠቀም ይቻላል። ተመሳሳይ ለምሳሌ ቼንጅ ይላል። ለቼንጅ ደግሞ ሌላ ቃል ልፈልግለት። አሁንም ቴዛረስ እንደምታዩት ሪቮሉሽን፣ አጀስትመንት እያለ እንደዚህ ይቀጥላል ማለት ነው። ስለዚህ እናንተም የምትፈልጓቸውን በዚህ መንገድ እየቀያየራችሁ መጠቀም ትችላላችሁ። ሌላው ደግሞ ወርድ ካውንት ነው። ይሄ ደግሞ የወርድ ብዛት የሚቆጥርላችሁ ነው። ለምሳሌ እዚህ ጋርም ከስር ማየት ይቻላል። ነገር ግን ጠቅለል አድርጎ ሁሉንም እንዲያሳያችሁ ከፈለጋችሁ ወርድ ካውንት ትላላችሁ ማለት ነው። ከዛ ፔጅ፣ የፔጅ ብዛቱ 6 ነው። ወርዶቹ ወደ 730 ወርድ ተጽፏል። ካራክተሮቹ ስፔስ ሳይጨምር ማለት ነው ይሄን ያህል ናቸው። ከስፔስ ጋር ይሄን ያህል ነው። ፓራግራፉ 31 ነው። ላይኑ ይሄን ያህል ነው እያለ ዲቴል የሆነ ነገር ይነግራችኋል ማለት ነው። የተለያዩ ስራዎችን ስትሰሩ እንደዚህ አይነት ነገሮች አስፈላጊ ሲሆኑ በዚህ መንገድ ቁጥራችሁ ማወቅ ትችላላችሁ። ሌላው ደግሞ እዚህ ጋር የምታዩት ሪድ አላውድ ነው። ይሄ ደግሞ እንዲያነብላችሁ ማድረጊያ ነው። ለምሳሌ ይሄን ነገር እንዲያነበው ከፈለኩኝ እመርጠዋለሁ። ከዛ ሪድ አላውድ ለዋለሁ። When you click design and choose a new theme, መልሼ ብነካው ይቆማል። ብነካው ደግሞ ይቀጥላል። the pictures, charts. ስለዚህ ማስነበብ እንደዚህ ይቻላል ማለት ነው። ሌላው ደግሞ መተርጎም ነው። ለምሳሌ እዚህ ጋር የምትመለከቱ ላንጉጅ የሚላል ይሄን ነክታችሁ የምትፈልጉትን መተርጎም ይቻላል ማለት ነው። ለምሳሌ እዚህ ጋር ልምጣና ዲዛይን የሚለውን በአማርኛ ማወቅ ፈልጌያለሁ። ስለዚህ ዲዛይን የሚለውን መርጣለሁ መጀመሪያ። ከዛ እዚህ ጋር ላንጉጅ ይላል ይሄን ነካለሁ። በመቀጠል ትራንስሌት ለዋለሁ ማለት ነው። እዚህ ጋር መጥቼ ትራንስሌት ሴሌክሽን ወይም ሴሌክት ያደረከውን ነው የምተረጉመው ወይስ ሁሉንም ዶክመንት ይለኛል። እንዲተረጉም የፈለኩት አሁን ሴሌክት ያደረኩትን ስለሆነ ትራንስሌት ሴሌክሽን ለዋለሁ። ይሄንን ወደ ምን ልቀይረው እያለኝ ነው። እንደምታዩት እዚህ ጋር ያመጣልኛል። ሎድ እያደረገ ነው። ዲቴክት አድርጎ ፍሮም እንግሊሽ ብሏል። እንግሊዝኛ እንደሆነ ገብቶት ማለት ነው። ካልሆነላችሁ ግን ይሄን ነክታችሁ መምረጥ ይቻላል። ነገር ግን ራሱም ያውቀዋል ማለት ነው። ወደ አማርኛ ከዛ ከፈለጋችሁ ቀስቱን ትነኩና እዚህ ጋር ብዙ አማራጮች አሉ። አማሪክ ብላችሁ ጽፉ። አማሪክ መጀመሪያ ላይ ይመጣላችኋል። ንድፍ እንደሆነ እየነገረኝ ነው። እንዲተካው ከፈለኩ እዚህ ጋር መጥቼ ኢንሰርት ለዋለሁ። ከዛ በኋላ ንድፍ የሚለው እዚህ ጋር ገብቷል ማለት ነው። ካልፈለጋችሁ ደግሞ ኮንትሮል ዜድ ብላችሁ መመለስም ትችላላችሁ። እናንተ የምትፈልጉት ትርጉሙን ብቻ ከሆነ ማለት ነው። እንዲገባ የማትፈልጉ ከሆነ ሙሉ ዶክመንቱን ደግሞ መተርጎም ከፈለጋችሁ ለምሳሌ ይሄኛውን እንትን በሉና ሌላ ፋይል ከፍቼ ላሳያችሁ። እዚህ ጋር የምትመለከቱት ለምሳሌ አለ ዳውንሎድ ያደረኩት ነው። ይሄንን ሙሉ በሙሉ ወደ አማርኛ ልተረጉመው ፈልጌያለሁ። ስለዚህ ምን አደርጋለሁ ማለት ነው? ሪቪው፣ ከዛ ላንጉጅ፣ ከዛ ትራንስሌት ዶክመንት ነው። ሙሉ ዶክመንቱን ነው የሚተረጉምልኝ ማለት ነው። ከዛ በኋላ ልክ እንደቀድሞ አሁንም ይጠይቀኛል ወደ ምንድነው የምተረጉመው ብሎ። ከዛ እዚህ ጋር ፍሮም አውቶ ዲቴክት ይላል። አውቶ ዲቴክት ቅድም እንዳልኳችሁ ራሱ ዲቴክት አድርጎ ምን እንደሆነ ያውቀዋል ማለት ነው። ቱ አማሪክ ከዚህ በፊት ስላደረኩት ነው አማሪክ ፊት ለፊት ላይ የመጣው። ካልመጣላችሁ ሰርች ማድረግ ይቻላል ማለት ነው እዚህ ጋር። ከዛ በኋላ ትራንስሌት ትሉታላችሁ። 10 ስኬታማ የሆኑ ሰዎች ሁሉ ልማድ ብሎ እንደምትመለከቱት በአንዴ ተርጉሞልኛል። ከዛ ይሄንን ለተለያየ ስራ ልንጠቀመው እንችላለን ማለት ነው። አሁን ግን ስለማልፈልገው ሉታ ከዚህ ወደዚህ መተናል። ስለዚህ ትርጉም ይሄን ይመስላል ማለት ነው ባጭሩ። ሌላው ኮሜንት መጻፍ ነው። ማንኛውንም ኮሜንት መጻፍ ከፈለጋችሁ ኒው ኮሜንት ብላችሁ ማስገባት ትችላላችሁ ማለት ነው። አሁን እዚህ ጋር የምናየው ዋና ዋና ነገሮችን ነው። ሰዎች ኤዲት እንዳያደርጉባችሁ ከፈለጋችሁ እዚህ ጋር ፕሮቴክት ማድረግ ይቻላል ማለት ነው። እሱ መጨረሻ ላይ ልንመለከተው እንችላለን። ስለዚህ ሞጁል 4 ላይ ስለ ስፔሊንግ እና ስለ ግራመር ቼክ አይተናል ማለት ነው። እንዴት ቼክ እንደምናደርግ ቴዛረስ፣ ወርድ ካውንት እና ሌሎች ተጨማሪ ነገሮችንም ለማየት ሞክረናል። አሁን ደግሞ ወደ ሞጁል 5 እንሄዳለን። ሞጁል 5 ላይ ደግሞ አድቫንስድ ፎርማቲንግ ነው የምንመለከተው። ይሄኛው በጣም ወሳኝ የሆነ ክፍል ነው ማለት ነው። ስለዚህ ስለ ስታይሎች፣ ስለ ቲም እናያለን። እንደዚሁም ደግሞ ያስገባናቸውን ስታይሎች እንዴት አድርገን ሞዲፋይ እንዴት ማድረግ እንደምንችል እናያለን። በተጨማሪም
ሄደሮችን ሄዲንግ 1 ሄዲንግ 2 እያለን እንሰይማለን። ይህም በጣም ወሳኙ ክፍል ነው ማለት ነው። እዚህ ጋርም ደግሞ ኮለመን እንደዚሁ ቴክስት ቦክስ እያስገባን በፓርቲሽን ማየት እንዴት እንደሚቻል እናያለን። በዋናነት ግን ወተርማርክ፣ ቦርደር እንደዚሁ ሼዲንግንም እንመለከታለን። እሱን አይተን እንምጣው። ስለዚህ አሁን ቲም እና ስታይልን ለማየት እዚህ ጋር ዲዛይን የሚል አለ። ዲዛይን ጋር ነው የምትሄዱት ማለት ነው። ከዛ በፊት ግን ሆም ጋር እንመለስና እዚህ ጋርም ስታይል አለ። ይህም በጣም ወሳኝ ክፍል ነው ብያችኋለሁ። ይሄ ለምን ይጠቅማችኋል? ለምሳሌ መጨረሻ ላይ ቴብል ኦፍ ኮንቴንት እንደዚሁም ደግሞ ፔጅ ነምበር የተለያዩ ነገሮችን እንሰራለን። ያንን ለመስራት ግን እዚህ ጋር ያሉት ነገሮች መሰረታዊ ናቸው፣ በተለይ ለአውቶማቲክ ቴብል ኦፍ ኮንቴንት ማለት ነው። አሁን እዚህ ጋር ኤምኤስ ወርድ ይላል። ይሄኛው ዋና ነገር ነው። ስለዚህ እንመርጠውና እዚህ ጋር ስታይል የሚለው ጋር ትመጡና ሄዲንግ 1 ታደርጉታላችሁ ወይም ሄዲንግ ታደርጉታላችሁ ማለት ነው። ለምን እንደሚጠቅመን መጨረሻ ላይ እንመለከተዋለን። ሌላም ዋና ነገር ካላችሁ እዚህ ጋር ለምሳሌ ደግሞ ሌላ ዋና ነገር ላስገባበት እንደዚህ ፉድ ብዬ ጻፍኩበት ምሳሌ ነው። መረጥኩት። ከዛ ሄዲንግ አድርገዋለሁ። ይሄም ዋና ሄዲንግ ሆነ ማለት ነው። እየወረዳችሁ ሌላ ወሳኝ ነገር ካለ እንደዚህ ሄዲንግ ታደርጋላችሁ ማለት ነው። አሁን ለምሳሌ ወተር ሆነ መረጥኩት። ከዛ ሄዲንግ አድርገዋለሁ። እንደምታዩት ወዲያው ይቀየራል። ዝቅ እያለን እንደዚህ ማድረግ እንችላለን። ሳምፕል ፎቶ የሚለው ሄዲንግ ላድርገው ወይም ዋና ሄዲንግ ይሁን። ግራፍም ዋና ሄዲንግ ላድርገው እዚህ ጋር አሁን ነግራፍ እና ቴብል ምናምን ራሳቸውን ችለው ቴብል ኦፍ ኮንቴንት እና ቴብል ኦፍ ፊገር ሊወጣላችሁ ይችላል። አሁን እንደ ሳምፕል ስለሆነ ነው ይሄን ያመጣውላችሁ። ከዛ ደግሞ ለምሳሌ በስራቸው ፉድ በሚለው ስር ለምሳሌ ሌሎች ነገሮች ቢኖሩ እዚህ ጋርም ሊሆን ይችላል የሚጻፈው። እዚህ ጋር ልምጣና ለምሳሌ ቬጂቴብልስ አልኩት። አሁን ቬጂቴብልስ ያለው በፉድ ስር ከሆነ ሄዲንግ 1 ሳይሆን የምለው ሄዲንግ 2 ይሆናል ማለት ነው። ሄዲንግ 2 ስታይል አሁን እያስተካከልን ነው። ይሄ ሄዲንግ ይባላል። ተመሳሳይ ደግሞ እዚህ ጋር ልምጣና ፍሩት ብዬ ልጻፍ። ፍሩትንም መረጥኩት ሄዲንግ 2። ሌላ ካለ ሄዲንግ 3 ማለት ይቻላል ማለት ነው። አሁን እነዚህ በእንትን ስር ያሉ ናቸው። በወተር ስር ደግሞ እዚህ ጋር ልምጣና ለምሳሌ H2O ያው ራሱ የወተር እንትን ነው። እዚህ ጋር እንዳልኳችሁ እንደ ምሳሌ ስለሆነ ነው። ይሄን ልምረጠውና ደግሞ ሄዲንግ 2 አደረኩት። ወተር ሄዲንግ 1 በወተር ስር ደግሞ H2O ብለን ያው የወተር ሌላ ምስል ቢሆን እንደዚህ ያስገብተነዋል ማለት ነው። ከዛ ይሄን ካደረግን በኋላ እዚህ ጋር መጣችሁ እዚህ ጋርም ሌሎች ዲቴል ነገሮች አሉ። ለአሁን ግን ይሄኛው ስታይል ላይ በቂ ነው ማለት ነው። እንደዚህ አድርገነዋል። ይቀመጥልን። ኮንትሮል ኤስ ብለን ሴቭ እናድርገው። ከስር ሴቭ እንዲሆንልን ማለት ነው። አሁን ወደ ዋናው ደግሞ እንሂድ። እሱን ለማግኘትም እዚህ ጋር ዲዛይን የሚለው ጋር እንሂድ። እንደምታዩት ቲም በጣም ብዙ አይነት ቲሞች አሉላችሁ እዚህ ጋር እንደምታዩት ማለት ነው። ለምሳሌ ይሄን ብትነኩት ወይም ይሄን ብታደርጉት እንደምታዩት አሁን እዚህ ጋር ያለው እንትን እየተቀየረ ነው። ሄዲንግ ብለን ያስገባነው ነገር እንደዚህ ባረገው ሌላ ይሆናል። እንደዚህ ባረገው አሁን ሄዲንጎቹ እንዳለ ይሄን ከለር ይይዛሉ ማለት ነው። ሄዲንግ እንደምታዩቸው አሁንም ይሄን ነክታችሁ ሌላ አይነት ከፈለጋችሁ ይሄን እየነኩ መምረጥ ይቻላል። እዚህ ጋርም ደግሞ በተመሳሳይ ፎርማት ማድረግ ትችላላችሁ። እዚህ ውስጥ ገብታችሁ ለምሳሌ በዚህ አቀማመጥ እንዲሆን ከፈለጋችሁ እንዲህ ብታደርጉት እንደዚህ አይነት ወርድ ዶክመንት ሆኗል ማለት ነው። ይሄ ካልተስማማችሁና ልትቀይሩ ከፈለጋችሁ እዚህ እየመጣችሁ ብቻ መቀየር ነው። ለምሳሌ ይሄው ባለበት ይሁንና እንትኑን ግን ልቀይረው፣ ቲሙን ግን ልቀይረው። ይሄን ባደርገው ወደዚህ ይመጣል፣ ይሄን ባደርገው ወደዚህ ይመጣል፣ ይሄን ባደርገው ደግሞ እንደዚህ። እናንተ ለአይን አሪፍ ነው ወይም ጥሩ ነው ብላችሁ ያሰባችሁትን ማድረግ ትችላላችሁ። በዚህ መንገድ በጣም በቀላሉ ይገባላችኋል። እንደምታዩት ግን እዚህ ጋር አጻጻፋቸው ስለሚለያይ ለምሳሌ ይሄኛው እንደዚህ ነው፣ ይሄ ደግሞ ቀጥታ እንትን የተደረበ ነገር አለው ማለት ነው። ስለዚህ ከላኛው ጋር ለማመሳሰል በዛውም አንድ እንትን ላሳያችሁ ብዬ ነው። ይሄን መረጥኩት ለምሳሌ። ከዛ ሆም ጋር ልመለስ። እዚህ ጋር ኮፒ ፔስት ማድረግ የተለያዩ ነገሮች አሉ። እቺኛዋ ደግሞ በጣም ወሳኝ ነች። ፎርማት ፔንተር ትባላለች። ማመሳሰያ ነች። አሁን ይሄን ብነካው ብሩሽ ነገር ይመጣል። ይሄን ከየት ላመሳስለው ሲለኝ ከዚህ ጋር አመሳስለው ልበል። ከዛ ባዶ ቦታ ክሊክ ባደርግ እንደምታዩት ይሄና እዚህ ጋር ያለው ነገር አንዱ ነው። ባዶ ቦታ ላይ ግልጽ እንዲሆንላችሁ ላሳያችሁ የፎርማት ፔንተርን ጥቅም። እዚህ ጋር የሆነ ነገር ጻፍኩኝ። ከዛ ኮንትሮል ያረኩኝና ለምሳሌ እዚህ ጋር የተለያዩ ኤዲሽኖችን ሰራው። እንደዚህ ያደረኩት ብዙ ነገር ሰራን ብለን እናስብ። ከዛ ደግሞ እዚህ ጋር ልምጣና እንደዚህ አይነት ጽሁፍ ጻፍኩኝ። አሁን ይሄኛው ይሄንን እንዲመስልልኝ ፈልጌያለሁ። ስለዚህ እየመጣው እየመረጥኩ ማመሳሰሉ ጊዜ ይወስዳል። ምን ማድረግ ይቻላል? ይሄንን መርጠዋለን። ከዛ እዚህ ጋር መተን ክሊክ፣ ከዛ ይሄን ብንቀባው አንድ አይነት ይሆናል። የምትቀይሩት ግን በጣም ብዙ ነገር ከሆነ ደግሞ ለምሳሌ እዚህ ጋርም እንደዚህ ተጻፈ ኢንተር እንደዚህ ማለት ነው። አሁን ይሄን ልምረጠው። እዚህ ጋር አንዴ ሳይሆን ሁለቴ ክሊክ ታደርጋላችሁ። 1 2 አሁን አይጠፋብኝም ማለት ነው። የምፈልገውን እየሄድኩኝ መቀባት ብቻ ነው እንደምትመለከቱት። ሌላም ካለ እየቀባችሁ በአንዴ ማመሳሰል ይቻላል ማለት ነው። ስለዚህ አሁንም ይሄን ዶንት ሴቭ ልበለው። ያደረኩት አንድ አይነት ስቴፕ ነው እንዲመሳሰሉልኝ የማመሳሰል ስራ ሰራው ማለት ነው።
ይህም የተለየ ነገር ነው ምክንያቱም ከስር የጻፍንበት ሌላ ስለነበረ ነው በመጀመሪያው ክፍል እንደዚህ መርጣለሁ ይሄን ነካለሁ ወይም ደግሞ ሁለት ጊዜ ባረገው የተሻለ ነው ሌላም ቦታ ካለ እንዳስተካክል ባንዴ ሁለቴ ክሊክ አረግ ከዛ እዚህ ጋር መጥቼ ቀባዋለሁ ወዲያው ይመሳሰላል ዝቅ እንበል ሌላም ካለ ሌላው የተስተካከለ ነው በቂ ነው ማለት ነው ስለዚህን ካየን ወደ ዲዛይን እንመለስና እዚህ ጋር የምታዩዋቸው ነገሮች አሉ ከለሩን መቀየር ይቻላል የእንትኑ እዚህ ጋር ያለውን ነገር ማለት ነው እንደዚህ ያደርጋችሁ ለምሳሌ እንደዚህ ባረገው እንደዚህ ይሆነ ይሄዳል መምረጥ ይቻላል ፎንት ስታይሎች በጣም ብዙ አይነት ስታይሎች አሉ እነሱ ከዚህ መጠቀም ትችላላችሁ ፓራግራፍ ስፔሲንግ ደግሞ እዚህ ጋር አለ በእያንዳንዱ ፓራግራፍ መካከል ምን ያህል ይሁን ነው ኮምፓክት ብታደርጉት በጣም ጥግት ያለ ይሆናል ታይት ብታደርጉት ይራራቃል አንዱ ፓራግራፍ እና አንዱ ፓራግራፍ መካከል ለምሳሌ ግልጽ እንዲሆንላችሁ አሁንም እዚህ ጋር ፓራግራፍ አለ እንደምታዩት አሁን እዚህ ጋር ልምጣና በጣም ላስፋው ለምሳሌ እንደምታዩት ልጥጥ ይላል በመሃል ያለው እንትን ኦፕን ታይት ኮምፓክት ኖ ስፔሲንግ ማለት ይቻላል ደብል አድርገው ማለት ይቻላል ማለት ነው ስለዚህ እንዲህ ታስተካክላላችሁ እዚህ ጋር ደግሞ ወተርማርክ አለ ወተርማርክም በጣም ወሳኝ የሆነ ነገር ነው ለምሳሌ እንምጣ እዚህ ጋር ላሳያችሁ አሁን ወተርማርክ ላይ ቴክስት ወተርማርክ አለ እንደዚሁም ደግሞ የፎቶ ማስገባት ይቻላል ማለት ነው ለምሳሌ እዚህ ጋር ኮንፊደንሻል ይላል ይሄን ብነካው አሁን ወተርማርኩ በቀጥታ ይገባል ማለት ነው እንደምትመለከቱት ትንሽ አነስ ስላርግላችሁና ከጀርባ እንደምታዩት ኮንፊደንሻል የሚል ነገር ገብቷል ሰዎች ኮፒ እንዳያደርጉት ወይም የእናንተ ስራ መሆኑን እንዲያስታውቅላችሁ የሚያደርግ ነገር ነው ነገር ግን የራሳችሁን ጽሁፍ ደግሞ ማስገባት ከፈለጋችሁ እዚህ ጋር እንምጣና አሁን እንዳያችሁት ግን አግድም ነው ወደ ላይ ነው እንደዚህ እንትን የሆነው ቀጥ እንዲል ከፈለጋችሁ ይሄን ብትነኩት ቀጥ ይላል እንምጣና አሁንም ዶንት ኮፒ ማለት ይቻላል ይሄን ብታረጉት የራሳችሁን ለመጻፍ ግን እዚህ ጋር ትመጡና ከስተም ወተርማርክ ይላል ይሄን ትነካላችሁ ለምሳሌ ግን በደንብ እንዲታይ ከፈለጋችሁ ሰሚ ትራንስፓረንት የሚለውን ትተውታላችሁ ከዛ ኦኬ ብንለው ጎላ ያለ ነው እንደምታዩት ከቅድሙ ይልቅ አሁን ይታያል በተመሳሳይ አሁንም ከስተም ጋር ልግባና ሰሚ ትራንስፓረንት ብንለውና አፕላይ ብንለው ደግሞ በጣም ፈዛዛ ይሆናል ማለት ነው አሁን እኛ የራሳችን ልንጽፍ ነው ቴክስቱ ይኸውና ዱ ኖት ኮፒ ይላል እዚህ ጋር ልምጣና ግን learn with ኤዲ አልኩት ባጭሩ እንዲሆን አፕላይ ብለው አሁን ጽሁፉ ይቀየራል ከዛ በኋላ ሰሚ ትራንስፓረንት ቢለው ብታጠፉት ደግሞ ጎላ ያለ ይሆናል ማለት ነው ወተርማርኩ እንደምታዩት ከለሩን መቀየር ከፈለጋችሁ ደግሞ ቀይ ከፈለጋችሁ ለምሳሌ አፕላይ ብትሉት ቀይ ይሆናል ከዛ ይሄንን ክሎዝ ብለናል እንውጣ እንደምታዩት አሁን learn with arnapot የሚለው ከጀርባ ሁሉም ላይ በዚህ መልክ ይገባል ማለት ነው ፎንቱ ካልተመቻችሁ መቀየር ይቻላል እንመለስና ከስተም ወተርማርክ ከዛ ካሊቤሪ ላይ ነው ያለው እዚህ ጋር መታችሁ ብዙ ማድረግ ይቻላል ሰርች ማድረግ ይቻላል ታይምስ ኒው ሮማን ብሏል ታይምስ ኒው ሮማን ይመጣል ከዛ በኋላ እዚህ ጋር ሆሪዞንታል ከፈለጋችሁ ሆሪዞንታል ወይም እንዲ በገንትኑ ባግድም እንዲሆን ዲያጎናል ታረጉት ደግሞ እንደዚህ ይሆናል ማለት ነው ከዛ ኦኬ እንለዋለን አሁን ታይምስ ኒው ሮማን የሆነ እንደዚህ ያስገብተናል እናጥፋውና የፈለጋችሁት ደግሞ ፎቶ ከሆነ እዚህ ጋር መታችሁ ሪሙቭ ማድረግ ይቻላል ይጠፋል እንምጣና አንድ አዲስ ከስተም ወተርማርክ አሁን ግን የምንፈልገው ፒክቸር ነው ስለዚህ ፒክቸርን እናካለን ከዛ ፒክቸሩን ለማምጣት ሴሌክት የፒክቸር የሚለውን ይሄን መንካት ነው ከዛ ወደዚህ ያመጣችኋል ቀጥታ ዳውንሎድ ማድረግ ይቻላል አሁን ግን ከፋይል ላምጣ ፍሮም የፋይል ብዬ ከኮምፒውተር ውስጥ ማለት ነው ቀጥታ ወደ ኮምፒውተር ውስጥ ያመጣኛል ከዛ እዚህ ጋር ያስቀመጣችሁት ካለ ወይም ዳውንሎድ ያደረጋችሁት ለድርጅት መምሰሩ ከሆነ ወይም የትምህርት ቤት ከሆነ የትምህርት ቤት ሎጎዎችንም ማስገባት ትችላላችሁ ለምሳሌ የአዲስ አበባ ዩኒቨርሲቲ ወይም የሆነ ዩኒቨርሲቲ ሎጎ እናስገባና ላሳያችሁ ላወርድና ሎጎውን አውርጄዋለሁ አሁን እናስገባው ለማስገባት ወተርማርክ ከዛ ከስተም ፒክቸር ከዛ ሴሌክት የሚለውን መንካት አሁን ዳውንሎድ ያደረኩት ስለነበረ ቀጥታ ወደ ውስጥ ይወሰደኝ ይሄውና ዳውንሎድ ያደረግነው ኢንሰርት ለዋለሁ እንደምታዩት አፕላይ ስለው በቀጥታ ገብቷል ማለት ነው እዚህ ጋር እንደምታዩት ከዛ በኋላ ክሎዝ ብለን እንውጣና ኤዲት ማድረግ ካለብን እናደርገዋለን እንደምታዩት አሁን ይሄን ይመስላል እንምጣና ኤዲት እናደርገው እዚህ ጋር መተን ከስተም እንበለው ከዛ ወሻውት የሚለውን ብታጠፉት በጣም ድምቅ ነው የሚለው አሁን ክሎዝ ብለው እንደምታዩት ድምቅ ያለ ወተርማርክ ነው የሚሆንባችሁ እንደዚህ ማለት ነው ነገር ግን ወተርማርክ ፈዘዝ ሲል ስለሆነ ጥሩ የሚሆነው እዚህ ጋር መተን ይሄኛው ወሻውት የሚለውን ታደርጉታላችሁ ከዛ አፕላይ ትሉታላችሁ ማለት ነው ከዛ ክሎዝ ብለን እንደዚህ መውጣት እንችላለን ይሄን ካየን ቀጣዩ ደግሞ ፔጅ ከለር ነው አሁን ፔጁ ነጭ ነው እናንተ ግን ሌላ አይነት ከለር የምትፈልጉ ከሆነ ማድረግ ይቻላል እዚህ ጋር እንደምታዩት በጣም ብዙ አይነት ከለሮችን መጠቀም ትችላላችሁ ብዙ ጊዜ ግን ይሄንን ለተለያየ ስራዎች ካልሆነ ላንጠቀመው እንችላለን ዋይት ነው የምናደርገው ዋይት ባለበት ይሁን
ሌላው ዙሪያውን ቦርደር ማስገባት ነው። ቦርደር ለማስገባትም እዚህ ጋር መጣችሁ ፔጅ ቦርደር የሚለውን ትነካላችሁ ማለት ነው። ከዛ እዚህ ጋር ከመጣችሁ በኋላ አሁን ፔጅ ቦርደር ላይ ነን። ሼዲንግም እዚህ ጋር ለላችሁ ሼድ ማድረግ የምትፈልጉት ነገርም ካለ አሁን ግን ቦርደር ጋር እንምጣና ነን ላይ ነው አሁን ያለው። እዚህ ጋር ቦክስ ብታረጉት ከቦክስ ጋር የተገናኙን እዚህ ጋር ያሳያችኋል ፕሪቪውም ማለት ነው። ስታይሎቹ ደግሞ እዚህ ጋር አሉላችሁ። ወርታይ ዝቅ እያደረጋችሁ መመልከት ይቻላል። ለምሳሌ የፈለኩት ይሄኛውን ከሆነ እመርጠዋለሁ። ይሄን ይመስላል ማለት ነው። ከዛ አንድ ዶክመንት ላይ ብቻ ከሆነ የፈለጋችሁት እዚህ ጋር መታችሁ ዚህ ሴክሽን ወይም ደግሞ ፈርስት ፔጅ ኦንሊ ካረጋችሁት አሁን የመጀመሪያው ፔጅ ላይ ነው የሚያደርገው። አሁን ፈርስት ፔጅ ኦንሊ ብየዋለሁ። ተመልከቱ አሁን የመጀመሪያው ላይ አለ። ዝቅ ብታረጉ ግን የለም። የፈለጋችሁት ግን እናንተ ሁሉም ላይ ከሆነ እዚህ ጋር ትመጡና ሆል ዶክመንት ትላላችሁ። ከዛ ኦኬ ስትሉት ግን ሁሉም ላይ ባንዴ ይገባል። በተመሳሳይ የዚህን ከለር ደግሞ ልትቀይሩም ከፈለጋችሁ እዚህ ጋር እንምጣና የተመቻቸውን ይሄ ራሱ ከሆነ በዚሁ ከለር መቀየር ይቻላል። እሱን ለማድረግ አውቶማቲክ ላይ ነው ከለር ይላል እዚህ ጋር። ይሄን ትነኩትና እንደዚህ አይነት ነገር ከፈለጋችሁ ያደርገዋል ማለት ነው። ኦኬ ብለው አሁን ከለሩ በዚህ መልክ ይሆናል። ሌሎች የከለር አይነቶችንም እናንተ እየመጣችሁ እዚህ ጋር መቀየር ትችላላችሁ ማለት ነው። በጣም ብዙ አይነት አማራጮች ስላሉላችሁ ከነዚህ ውጪ ከፈለጋችሁ ሞር ከለር ብላችሁ እዚህ ውስጥም ማግኘት ይቻላል ማለት ነው። ከዛ ኦኬ ትላላችሁ። ኦኬ ስትሉት ከለሩ ባንዴ ይቀየራል። ስታይሉን ግን አሁን መቀየር ከፈለጋችሁ እዚህ ጋር እየመጣችሁ እንደዚህ እየቀየራችሁ ማድረግ ትችላላችሁ ማለት ነው። በተመሳሳይ ደግሞ አርቶችን ከፈለጋችሁ አርት ይላል እዚህ ጋር ትመጡና የተለያዩ አርቶች አሉ። እንደዚህ ማድረግ ይቻላል። ኦኬ ብሎ አሁን ይሄ ይገባልኛል እንደዚህ ማለት ነው። ሌሎች የአርት አይነቶችንም ከፈለጋችሁ ወርታይ ዝቅ እያደረጋችሁ መምረጥ ትችላላችሁ ማለት ነው። እንደዚህ ማለት ነው። ለምሳሌ ከፈለኩት ከዛ ኦኬ ብለው በዚህ መልክ እንደዚህ ያስገባዋል። ሌሎች አይነቶችንም ቦርደሮችን እናንተ ማስገባት ትችላላችሁ። ስለዚህ ለዚህኛው ክፍል ያዝኩላችሁ ይሄን ይመስል ነበረ። ቪዲዮ ከተመቻችሁና ቀጣዩን ክፍል እንድሰራላችሁ ከፈለጋችሁ ይሄን ቪዲዮ ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ ነገሮችን በመጻፍ እንደዚሁም ጥያቄ ካላችሁ አያይዛችሁ በመጻፍ አሳውቁኝ። ከላይ ዲስክሪፕሽን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።